ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ቪዲዮአችን ይዘንላችሁ የመጣን ደግሞ የአማርኛ ምንባብ ልምምድ ነው። ቀጥታ ወደ ምንባባችን እንገባለን። አንዴ መጀመሪያ ቀስ ብለን እናነባለን፣ ከዛ ደግሞ ፍጥን እያልን እንለማመዳለን ማለት ነው። እስኪ ፊደሎችን አንድ ባንድ ሳንዘል ማንበብ እንሞክራለን። እሺ የንባባችን ርዕስ የሚሆነው ዶልፊንና አዞው ይላል። ዶልፊንና አዞው በውሃ ውስጥ ከሚኖሩ እንስሳት መካከል ዶልፊንና አዞ ይጠቀሳሉ። ዶልፊንና አዞ ይጠቀሳሉ። ዶልፊንና አዞ ይጠቀሳሉ። ሁለቱም የተለያየ አፈጣጠርና ባህሪ አላቸው። ዶልፊኖች ልክ እንደሰው ሰዎችን የሚንከባከቡ የሚወዱና የማይተናኮሉ ናቸው። የሚወዱና የማይተናኮሉ ናቸው። አዞዎች ግን ሰዎችን በሹል ጥርሳቸው የሚቀረጥፉ
አደገኛ የሚቀለጥፉ አደገኛ ፍጡሮች ናቸው። አደገኛ ፍጡሮች ናቸው። ዶልፊኖች እንደ ሌሎች አጥቢዎች መሰላቸውን በመውለድ ይራባሉ። አዞዎች ደግሞ እንቁላል በማስፈልፈል እንቁላል በማስፈልፈል ይራባሉ። ዶልፊን በአንድ ጊዜ አንድ በመውለድና በማጥባት ታሳድጋለች። አዞ ግን እስከ 15 እንቁላሎች በውሃ ዳር በሚገኝ አሸዋ ውስጥ ትጥልና ትቀብራለች። ጊዜው ሲደርስ አሸዋውን ትምሳለች። የሚፈለፈሉት አዞዎች እንቁላሎቻቸውን
እንቁላሎቻቸውን ከውስጥ ሆነው በመስበር ይፈለፈላሉ። ከዚያም እየተሯሯጡ ወደ ወንዙ ወይም ወደ ሐይቁ ይገባሉ። አሁን ደግሞ ቅድም ቀስ ብለን አነበብነው። አሁን ደግሞ ፍጥን ብለን ስናነበው ዶልፊን እና አዞ ይላል። ፍጥን ብለን ስናነበው ደግሞ በውሃ ውስጥ ከሚኖሩ እንስሳት መካከል ዶልፊንና አዞ ይጠቀሳሉ። ሁለቱም የተለያዩ አፈጣጠር እና ባህሪ አላቸው። ዶልፊኖች ልክ እንደ ሰዎችን የሚንከባከቡ የሚወዱና የማይተናኮሉ ናቸው። አዞዎች ግን ሰዎችን በሹል ጥርሳቸው የሚቀረጥፉ አደገኛ ፍጡሮች ናቸው። ዶልፊኖች እንደ ሌሎች አጥቢዎች መሰላቸውን በመውለድ ይራባሉ። አዞዎች ደግሞ እንቁላል በማስፈልፈል ይራባሉ። ዶልፊን በአንድ ጊዜ አንድ በመውለድ እና በማጥባት ታሳድጋለች። አዞ ግን እስከ 15 እንቁላሎች በውሃ ዳር በሚገኝ አሸዋ ውስጥ ትጥልና ትቀብራለች። ጊዜው ሲደርስ አሸዋውን ትምሳለች። የሚፈለፈሉት አዞዎች እንቁላሎቻቸውን ከውስጥ ሆነው በመስበር ይፈለፈላሉ። ከዚያም እየተሯሯጡ ወደ ወንዙ ወይም ወደ ሐይቁ ይገባሉ። እሺ፣ እንደዚህ ያደረጋችሁ ትለማመዳላችሁ። ለዛሬው ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬው ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ